መካሻ ሶፍት እኮ እየጨረስኩ ነው። ማልቀስሽን አቁም እንጂ አቡሌ። እኔን መካሻ አትበለኝ፣ በቃ እባክህ አቁም። ስለተካስኩብሽ እኮ ነው። በእናትሽ እንደዚህ አትሁኝ መኬ። ሴቶች በሰላም ነው? ምንድን ነው ታንቃችሁ ሞታችሁ ጦስ ልትሆኑብን ነው እንዴ? ተረጋጉ እንጂ። እኔ ነኝ ጉድ እና አብሽ ነው ደህና መሆንህን ለማወቅ እኮ ነው ተከትዬ የመጣሁት። ተናዳን ነበር የወጣኸው? ያማታል እንዴ? አንቺ አብርሽ አይደል እንዴ ተናዶ የወጣው ነው እንዴ? አብርሽ ተሻለ? ተሻለ? ማነው? ተረጋጋ። አንተ አውቀናል ምኑን የማወራውን? ኧረ እባክህ ይዙን አንግባ፣ ይሄ ያሳብደናል። ዛሬ አብርሽ ተበላ። ቀላል ደግሞ ልጁ ምላጭ ነው። ሴት ልጅ እንዴት መያዝ እንዳለበት ያውቃል። አታዩም እንዴት እንደሚሆንላት? ስራ የላችሁም አይደለም? ምድር ሀሜተኛ። ምን አገባሽ? ይመለከትሻል። መኩ፣ መካሻ፣ መኪ፣ መኪያ፣ መኩነት፣ መክነት፣ መኮንንነት ጨምሩ እናንተ ከፈለጋችሁ ኮሜንት ላይ። ኧረ ይመቸው ይመች። አንተ የምር ይመች። በቃ እንደው የሚያስፈልገን ሰዓት ላይ በሚያስፈልገን ጊዜ የሚያስፈልገን ጣዕም ተጨመረልን። ይሄ ተመችቶኛል። የምር መኩ ተመችቶኛል። ሶፍት እየሰጠ መኩ አልቅስ። ኧረ ሴቶች እንደዚህ የሚረዳችሁ ወንድ አለ ጋይስ? የምሬን ነው። ስም ሲያወጣላችሁ እስከነ ስም አወጣጡ በቃ ተረድቶ መኩ መካሻ ብሏል። ከዛ በኋላ ስታለቅሱ አታልቅሽ ምናምን ውይ ውይ እያለ እንትን ብሎ ምንድነው አባ ብሎ ለቅሷችሁን አያስጨምርባችሁ ወይም አያብስባችሁም። ሕፃን ልጅ እያለቀሰ ስተባብሉት ይብስበታል አይደለ ለቅሶ። እንደዛ ከሆናችሁ ሴቶች እና ይሄ ነገር ስለገባው በቃ አልቅሽ እያለ ሶፍት፣ አልቅሽ እያለ ሶፍት ያቀጥል። አልቅሽ ሶፍት። ጭራሽ ሰው ኪስ ያለው ብር ሊያልቅ ነው ይላል፣ እሱ ኪስ ያለው ሶፍት ሊያልቅ ነው። ሞቼ ሪመች። እኔ ለአንተ ቃላት አጣሁ። ኧረ በለው። እንዴት ናችሁ ውድ የትንሿ ተከታታይ ድራማ ቤተሰቦች? የማን ናችሁ? ዛሬም ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች ጀባ ምላችሁ ይሆናል። ትንሿ በቃ ሌላ ሌቭል ላይ ያለ እውነት በጣም ተመችቶኛል። መግቢያ ላይ እንደውም ያወሯችሁ በቃ በጣም በደስታ በጣም ይሄ ምንድነው የሚባለው ጋይስ ፈታ ያደረገኝ እንትን ነበር። ከዛውም በጣም ደብሮኝ በቃ በጣም ስራ ላይ ነበር ያልኩት ዛሬ። ትናንት ቶሎ አልተኛውም። ከዛ ጠዋት ደግሞ በጠዋት ነው የተነሳሁት። አይ ቲንክ 11 ኦር ከሩብ ምናምን ነበር የተኛሁት ከንጋቱ ማለት ነው። ተመልሼ የተነሳሁት 2 ሰዓት ነው። ከዛ በኋላ ቀኑ ሙሉ ስራ ላይ ያልኩትና ከዛ ልክ ትንሿን ሳይ አሁን መኪን ሳይ መካሻን ሳይ ተካስኩላችሁ ልቅቅ አርጎኝ ድካሙ ምናምን ፈታ ብዬ ማለት ነው። ምን ብዬ ልንገራችሁ ጋይስ? ይሄው አሁን ከሌሊቱ 6 ሰዓት ነው። እንቅልፍ የለም ምን የለም ስራ ላይ። አቤት መካሻ አገኘኋችሁ ሴቶች። ለእናንተ እንዲህ አይነት ወንድ ነው የሚያስፈልጋችሁ፣ ዛቅ የሚያደርጋችሁ ማለት ነው። ኧረ የትናንትናው ክፍል እኮ ወንዶቹ ላይ ብቻ አይደለም ሴቶቹ ላይም ነው እንዴ። አቤላም እኮ ተሰቃይቶ ነበር አይደለ እንዴ በትላንትናው ክፍል። ለነገሩ እኮ በትላንትናው ክፍል ያልተሰቃየ ማን አለ? ሁሉም ሲሰቃይ ነበረ። ኧረ አያልቅባችሁም የምር እናንተ። የምር ተመችቶ የነበረ። በዚህ ላይ ቹቻ ቢኖር ኖሮ በቃ ቹቻና ሀሩ ቢኖሩ ኖሮ በቃ የምር በጣም በጉጉት ነበረ የምናየው። በጉጉት ከምር እኔ ብያችኋለሁ ከዚህ በፊት ትንሿ ተከታታይ ድራማ በቃ ድብርት ላይ ሆናችሁ ካያችሁ ዘና ብላችሁ ነው የምትወጡት። በጣም የሚመችኝ ድራማ ነው እውነት ለመዝናናት ማለት ነው። እና ወድጄው ነበረ የትላንትናውን ክፍል እና ተመችቶኝም ነበር ያየሁት። እና ትላንትና ደግሞ ስቅይት ታረገ። በዚህ በኩል ይሄኛው ያሰቃያል፣ በዛ በኩል ሴቷ ወንዱን ታሰቃያለች። ባይተወይ ከዚህ በፊት ተናገር ይሆን አላውቅም። እኔ ሙጭጭ የምትልብኝ አሉት። ሙጭጭ የምትልብኝ ማለት ምን ማለት ነው ጋይስ? ይሄ ሙጫ ታውቃላችሁ አይደለም? ሙጫ እንዲህ ስታያይዙት ወይም ደግሞ በእጃችሁ እንዲህ ስትይዙት እንዲህ ስታላቅቁ ከዚህ ጋርና ከዚህ ጋር ያለው በመሃል ላይ ይሄ ምንድነው የሚጣበቀው ነገር እንዲህ እያለ አብሮ ከዚህ ጋር ሳይላቀቅ ይሰፋል አይደለ? እጃችሁ ጣታችሁ እንዲህ እያደረጋችሁ ስትሄዱ እንደተጣበቀ እጃችሁ እንዲህ ይዘረጋል። ከዛ በኋላ ከሆነ ጊዜ በኋላ ነው የሚላቀቀው። ከሆነ ጊዜ በኋላ ማለት እጃችሁ በደንብ ሰፋ ሲል ነው የሚለቀው። የመጣበቅ ባህሪ በጣም
ሙጫ ሴቶች እንዴት እንደሚደብሩ የምሬ ነው። እንደዛ አይደረግም። ይሄ ለሰው ልጅ ኮንፈርት መስጠት አለባችሁ ብዬ አስባለሁ። አንድ እንትን ነበረች ጓደኛ ነበረችን እና አይ ቲንክ ጭዌዋ ወይም ደግሞ ጨዋታዋ ነፃነቷ በጣም ደስ ይለኛል። ነፃነት ያለው ሰው ይመቸኛል፣ አልዋሻችሁም። በቃ በነፃነት የሚፈልገውን የሚጠይቅ በነፃነት ማድረግ የሚፈልገውን እንደዚህ ማድረግ እፈልጋለሁ የሚል እንደዚህ መሆን እፈልጋለሁ ነፃ የሆነ ሰው ይመቸኛል። ግን ነፃነት ላይ ደግሞ ሙጫ ሲጨምር በጣም ያስጠላል እና በጣም ነፃነት አላት፣ ትመቸናለች ምናምን እንትን ጭንቅ የለባትም። በቃ በግልጽ ነው የምታወራው ነገር እንደዚህ ምናምን እንደ ሌላ ሴቶች ትተ ምናምን የለም። ስትበላ ከኛ እኩል ነው። በቃ ተጋፍታ ነው ምትበላ፣ ጣጣ የለባትም። እና ምን ተፈጠረ መሰላችሁ? ማስጨነቅ ጀመረች የሆነ ጊዜ ላይ ነው። እሽኮኮ መጣ። ይሄ በእጅ እሽኮኮ በዚህ ጋር ሲሄዱ በዚህ ጋር እጅ ምናምን አስገብቶ እሽኮኮ ረበስ እንዲህ ጨንቃል እንዲ ረበስ ይጨንቃል። ብቻ የሆነ በቃ ሰማይ ዝቅ ያለብኝ ነው ይመስል እንዲህ እና እንደዛ በጣም የምታስጨንቁ ሴቶች ተው። የምር እኛ ነፃነታችን እንፈልጋለን እንዴ። እኔ ገና በደንብ ሞራችሁ እና ልጁንም እንደዚህ አስጨነቀችው። በቃ በሄደችበት ሹሹ በሽር ጥሩ ነው። በቃ እግሪያዎች ጥሩ ነው። አንዳንዴ ማምለጥ ጥሩ ነው። አምልጡ። በተለይ ደግሞ በጣም ከሚያስጨንቋችሁ ሰዎች አምልጡ። የምሬን ነው። ባይ ዘ ዌይ ሴት ልጅ እንትን መሆን አለባት ብዬ አስባለሁ። ባላንስ የሆነች ሴት መሆን አለባት ብዬ አስባለሁ። አንደኛ ጠንካራ፣ በጣም ሰራተኛ፣ ታታሪ፣ ገብቷችኋል። ሲደክማችሁ የምታግዛችሁ፣ ከዛ ነፃነት ያላት በቃ ማለት የምትፈልገው ነገር በነፃነት የምትናገር በጣም ነው የሚመቹኝ። በነፃነት የሚያወሩ በነፃነት የሚናገሩ ሰዎች በጣም ይመቹኛል። ለምን ነው ታውቃላችሁ? የሚፈልጉትን ነገር ታውቃላችሁ። ሲጀምር የሚፈልጉትን ነገር ከአንዳንድ መናገር ይችላል። ምንም ወደኋላ መሸሸግ ምናምን የለም። በጣም ይመቹኛል እንደዚህ ሰው። ከዛ በኋላ ደግሞ ያለው ነገር ይሄ ሙጫ ባይሆኑ በጣም ደስ ይላል። ለሰው ልጅ ኮንፈርት መስጠት ባለባችሁ ታይም ኮንፈርት መስጠት። ከዛ ደግሞ ያው እንትኑ ሙጫውን ባለበት ታይም ሙጫውን ታይም ሁሉም ጊዜ አለው። ገብቷችኋል? ታይም መላችሁ ጊዜ አለው ሁሉም እንጂ 24 ሰዓት ሙጫ ከሆናችሁ ማኛ ቤት እንፈናፈን መፈናፈኛ ልታሳጪ ነው። እና እንደዛ የሆናችሁ ሰዎች ስማርት ናቸው። የምሬ ነው። ከዚህ በፊት በእንትን ላይ ካያ ድራማ ላይ ትርሲትን አንስቼላችኋለሁ። ኖ ትርሲት እንትን አንስቼላችኋለሁ። ጠበቃዋ በጣም ስማርት የሆነች ሰው ነች ብያችኋለሁ። አንደኛ በስራዋ በጣም ጠንካራ፣ ወደ ኋላ ማትል የማትፈራ፣ በቃ በስራዋ ምንም ድርድር የሌላት ልጅ ነች። ሁለተኛ ደግሞ የምትፈልገውን ነገር ታውቃለች። የምትፈልገውን ነገር ካወቀች ደግሞ የምትፈልገውን ነገር ቀጥታ ፊት ለፊት ሄዳ ነው የምታደርግ፣ ወይም ደግሞ የራሷ ለማድረግ ቀጥታ ነው የምትሄዱ። ግራም የለም ወደዚህም የለም ብያችኋለሁ። እና ብሩኬን እንዴት እንትን ስትለው እንደነበረ አይታችኋል። በቃ ብሩኬን ፈልገዋለች ማለት ወደዋለች ኦልሬዲ። እሱን ለማግኘት ከእሷ የሚጠበቀውን ነገር ስታደርግ ነበረ። ጉድለቶቹን እየሞላች መጣች። ከዛ በኋላ ሞላች አገኛችሁ አይደለም። ስማርት ሁኑ እያልኳችሁ ነው። ለነገሩ የዘንድሮ ሰው አብዛኛው ጥገኛ ነው። ስማርትነትን ሳይሆን ጥገኛ፣ ይሄ አይምሮን በጥገኝነት ሞልቶታል። የሆነ ሀብታም ወንድ አግብቼ የተደላደለ ኑሮ እኖራለሁ፣ የተሻለ መኪና እነዳለሁ፣ የተሻለ ቤት እኖራለሁ ምናምን ብሎ ጥገኛ አድርጎታል። ሁላችን ነው። እናንተ ሴቶች ብቻ አይደለም ወንዶችም ጋር ሁላችንም ጋር። አሁን እኔ ቆንጆ ሀብታም የምትወደኝ ካገኘሁ እልጣላለሁ። ኧረ ልንደባበቅ እኔ አልደብቃችሁ። ማንም አይጠላም። ሁሉም ሰው የተሻለ ነገር ይፈልጋል። ግን እኔ አሁን የተሻለ ነገር እፈልጋለሁ ማለት ጥገኛ ሆኜ አስባለሁ ማለት አይደለም። ይለያያል። ኦኬ፣ ሀሳቡ ይለያያል። ለምሳሌ እኔ አሁን የራሴ ዓላማ አለኝ። እዚህ ጋር ብታዩ ማዕት የተለጣጠፉ ነገሮች አሉ። ላሳካቸው የምፈልጉ እየተጻፉ ነው። የሆነ ህልም አለኝ፣ የሆነ ግብ አለኝ፣ የሚሄድበት የራሴ መስመር አለ። ገባችሁ? አገኛችሁኝ አይደለ? የራሴ የሆነ መስመር አለ፣ መድረስ የምፈልግበት በራሴ የሚሄድበት መንገድ አለኝ። እኔ ያልኳችሁ ያለሁት ሙሉ አይምሯችሁን የሆነ ሰው ላይ ጥገኝ አቶ አከሌን አግብቼ የሆነ ብር ያለውን ብቻ አግብቼ የሚል አይምሯችሁ ውስጥ እሱ ብቻ ካለ እናንተ ጥገኛ ናችሁ። የእናንተ ህይወትም ደግሞ ትክክል አይሆንም ወደፊት።
እንዴ? ውጭ ብሎ ሻንጣሽን ሰጥቶሽ ምን ልትሆኚ ነው? እስኪ እንትን ላይ ሂዱና ድር ተከታታይ ድራማ ታያላችሁ አይደለ? ሜርሲ ከቤት ተባረረች፣ ውጪ ተባለች እና የት ወደቀች? ምንም ሻንጣዋን ይዛ ነው የወጣችሁ። ምንም እንኳን ቢካፈል ምናምን የለም። ሻንጣዋን እንደዚህ ሻንጣችሁን ይዛችሁ ነው የምትወጡት። የዛኔስ ምን ልትሆኑ ነው እኔ ጥያቄ። ስለዚህ መውደቂያችሁን ማሳመር መቻል አለባችሁ ብዬ አስባለሁ። የሆነ የራሳችሁ የሆነ ነገር ሊኖራችሁ ይገባል እና ስማርት ነው የምላችሁ ለዛ ነው። ስማርት መሆን ማለት ምንድነው? በቃ የተሻለ ነገር ትፈልግ አይደለም። ሁሉም የተሻለ ነገር ይፈልጋል። ጥሩ ባል፣ ሀብታም ባል ፈልጊ፣ መብትሽ ነው፣ ትችያለሽ። ግን አንቺም ሀብታም ለመሆን ጣሪ ነው የኔ ሀሳብ። ገብቶሻል? አንቺም የተሻለ ሰው ለመሆን ጣሪ ነው። ቁጭ ብለሽ ተዘብዝፈሽ ሀብታሙ ያመጣውን እየቀደደብ ትኖራለሁ ካልሽ ቅንድብሽን ብሎ ያስወጣሽለት መቼም ትንሽ ትወርቂያለሽ። አንደኛ እድሜሽም ሊሄድ ይችላል። እሱ ነገር አወራሁ። በሉ ቻው፣ ሰላም ደሩ፣ ሰላም ዋሉ። እግዚአብሔር ይስጥልኝ። የባሰ አለና ሀገር አትልቀቅ የሚሉት አበው ተረት ትዝ አለኝ። አበው ነው እንዴ ተረቱ? እኔ ማን እንደተረተው አላውቅም፣ ግን ተረቱ ትዝ አለኝ። እንዴ ከቹቻ የባሰ ዝገት መጣ እኮ ጋይስ። ቹቻማ ቹቻ ከቹቻ ጋርማ አይወጣደርም እንዴ። ቹቻ እኮ ፈታ እያደረገን እያዝናና ነው። ይሄ እኮ ምንድን ነው ያወራው ብላችሁ እናንተ ራሱ እስክትወዛገቡ እኮ ነው የሚያወራው። ላይ ታች መሀል ወደ ግራ ወደ ቀኝ ቅብዥር ያለ ሰው ቅብዥር ነው የሚያደርገው። እንዴ በስመ አብ ከባድ። እንዴት ናችሁ? እንዴት ትንሿ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬም ትንሿን አብረን ልዩ እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጂ እምላችሁ ይሆናል። ትንሿ በትላንትናው ክፍል ሾይና ነበረ። ደስ የሚል አይነት ክፍል ነበረ። እንደ እውነቱ ያምር ነበረ ያለው ነገር። ወደዚህም ወደ ግራም ወደ ቀኝም ብትሉ ጥሩ ነገር አይተን ነበረ። ብቻ ፈታ ለማድረግ ሞክራችኋል። ግን ቹቻን ብትመልሱትና በደንብ ፈታ ብንልበት አረግንም አምጥታችሁ እጅግ በጣም ደስ ይለን ነበረ። ያምር ነበረ። ለምን እንደሆነ ባላቅም ማለት ነው። ግን እዚህ ጋር ወደኋላ ቀርታችኋል። እዚህ ላይ ደክማችኋል። አምጡልን 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 እንላለን። ቤት ውስጥ ቁርስ ላይ የነበረችው ጭዊ በጣም ተመችቶኛል። ቺኮቹ እንዳለ በቃ ፍስፍስፍስፍስ ስታረጉት የነበረው ነገር በቃ እንኳንም ማሳያችሁን። ልክ ወንዶቹ ሲመጡ ሲጀመር እኮ ትታወቃላችሁ እኮ። እኛ ካውቀን ዝም ምን እንዳላወቀ እኮ የምንሆን እኮ እናውቃቸዋለን እኮ። ቤቲ ስትሆኚ ማለት ነው ድስት ፍቀሽ እንደምትበይ እናውቃል። ድስቱን ፍቅፍቅ አድርገሽ ማለት ነው። ታጥቦ ነው አልታጠበም ማዘር እንኳን ማለት ነው። ድስቱን ስታየው እናቴ ይህን ድስት አጥቤው ነበር ወይስ አጥበሽው ነበር ምንድን ነው እስክትል ድረስ ማለት ነው። የትኛውን የታጠቡ የትኛውን ያልታጠቡ እስክትል ድረስ ማለት ነው። ውል አድርገሻ እንደምትበይ እናውቃለን። እኛ ጋር ስትመጪ ብቻ አንዴ ያው መስመሩ ላይ እስክትገቢ ክንክንክንክን ኧረ ሊበላ ሴቶች ገደራቡ ትክክለኛ ማንነቱን ግን ይዞ የሚመጣ ሰው አለ። እኔ እንጃ የሆነ ነገር ሽፍፍ እያደረገን የምንመጣው አይ ቲንክ ይመስለኛል። አብዛኞቻችን ኧረ ሁላችንም እስከሚባል ደረጃ ትክክለኛ ነገራችን ይዘን አንመጣም። ትክክለኛ ነገራችን ይዘን አንመጣም። ለምን እንደሆነ አላውቅም። ለማመን ይከብዳል። እንግዲህ እኔ የሆነ ሰው አንዴ በጣም ቆይቷል ቲንክ 18ዎቹ እድሜ ላይ በነበርኩ ታይም ማለት ነው። አሁን አርጅቻለሁ እና የሆነ ሰው ተዋወቀንና በቃ አለ እናወራለን ምናምን እና ከዛ በቃ እኔ በተረዳሁት መንገድ ተረድቻለሁ። ግን መጨረሻ ላይ የተነገረኝ ማንነትና የመጣልኝ ሰው ተመሳሳይ አይደለም። አራም ባናቆቁ ኮምፕሊትሊ ነው ያቆምኩት። ለምን ታውቃላችሁ? ዛሬ ያልታመነልኝ ሰው ወይም ደግሞ ራሱን ደብቆ የመጣ ሰው ነገ ከገባ በኋላ ምንም ነገር ቢያደርግ ልደርስበት አልችልም። ምንም ቢሆን ምንም ማንነታችሁን ይዛችሁ ብትመጡ ተቀባይነት ካገኛችሁ እሰየው፣ እስከነ ማንነታችሁ ከተወደዳችሁ እሰየው። ካልሆነ የራሳችሁን ፈልጉ። የራሳችሁ እኮ አለ። ከምሬ ነው። ከማንነታችን ውጭ ምንድን ነን እኛ እንዴ? ተው እንጂ እንዴ! ከምሬን እኮ ነው።
እኛ ወንዶች ጋር ደግሞ አለች አንድ የምንጫወታቸው የሆነ በቃ አንዷን ለማስመጥ ስትሞክሪ ምናምን በቃ አጉል 3-4 ፎቅ አቁመሽ የመጣሽ ነው ይመስልሽ አባት እንጂ 3-4 ፎቅ የምታስተዳድር ነው ይመስል የመኪና ቁልፍ እዚህ ጋር አንገተ ኬት እንዳመጣው አላውቅም። ከጋራጅ አውጥታ ይሁን ከምን አላውቅም። ከዛ በኋላ በቃ ይሁን ትላለች ሲባል የለም ባይጠዌ እነዚህ የሚያደርጉ ሰዎች በተለይ ወንዶች ከሆኑ እንደዚህ የሚያደርጉ ከሆነ የሚፈልጉት ለሆነ ጊዜ ብቻ አገኛችሁ የሆነ ያህል ጊዜ ብቻ ከእናንተ ጋር ይቆዩና ከዛ በኋላ ላሽ ይላሉ። ቢኮዝ ያቁታላ የሞሏችሁን ያወሩትን ነገሮች እንዳለ ውሸት ላይ የተመሰረተ ነገር ስለሆነ እውነት ስለሌለው እንደማይዘልቅ ያውቃሉ። ስለዚህ የሚፈልጉት የሆነን ሰው ለሆነ ጊዜ ብቻ ነው፣ ከዛ በኋላ ላሽ ይላሉ። እንደዛ የሚያደርጉ ብዙ ሰዎች አሉ። ግን ትክክለኛ የነገ ህይወት የምትፈልጉ ሰዎች፣ ሪሌሽንሺፕ መጀመር የምትፈልጉ ሰዎች ስለ ራሳችሁ ሙሉ ነገር ነው መናገር ያለባችሁ። በቃ ሙሉ ከሌለ የለህም ነው። የሆነ የሚጎል ነገር ካለ እንደዚህ አይነት ችግር አለብኝ ነው። እስከነ ማንነቴ ካልተቀበለችኝ እኔ ምን ታደርግልኛለች? ጉድለቴንም ችሎታዬንም እኩል ካልተቀበለች ምን አባቷ ትሰራልኛለች? ጋይስ ምን ታደርግልኛለች? አባቷል እና በዛ መልኩ ቢሆን ነው እኔ ደስ የሚለኝ። ይህም ጥሩ መልእክት ይመስለኛል ለዛሬ ተምሬ ትንሿ ላይ ዛሬ ጥሩ መልእክት አግኝተናል። እና እንደዛ አድርጉ፣ በትክክለኛው መንገድ ሂዱ ብዬ ነው ማስበው። በተለይ አሁን ቲክቶክ ከመጣ በኋላ በጣም ብዙዎቻችን ተበላሽተናል። በራሳችን እናፍራለን አብዛኞቻችን። ቢኮዝ ቪዲዮ ስንሰራ የቲክቶክ ፊልተር እንጠቀማለን። ከዛ በኋላ ከቪዲዮ ውጭ ፊታችሁን ስታዩት ትሸሹታላችሁ። ከምሬ ትሸሹታላችሁ። እና ይህም ነገር ትንሽ ሰው ላይ ተጽዕኖ ፈጥሯል። አይ ቲንክ የሆነ እንትንም ሰምቻለሁ መሰለኝ እንደዚህ አይነት ነገር ፊልተር የሚጠቀሙ ሰዎች የራሳቸውን ፊት ማየት እንደማይፈልጉና በትክክለኛው ፊታቸው መኖር እንደማይፈልጉ እንደዚህ አይነት ነገር የሰማው መሰለኝ አይ ቲንክ ባለሳሳት። እና በራሳችሁ ማንነት ኩሩ፣ በቃ ኩሩ የሆነ ማንነት አላችሁ። ጌታ ኢየሱስ ቁልጭ አድርጎ በራሱ አምሳል የሰራችሁ የእሱ የእጅ ስራዎች ነን። ከዚህ ፀጉር እቺን ያህል መጨመር አትችሉም። እናንተ እቺን ያህል መጨመር አትችሉም። ፀጉራችሁን ትቆርጡታላችሁ፣ መልሶ ያድጋል። በምን መንገድ እንደሚያደርግ አታውቁት። ሳይንስ እንደዚህ ስለሆነ ነው ይላል አይደለም። እሱ ነው የሰራችሁ። እንዴት እንደሰራችሁ የእሱን የእጆቹን ውብ ስራዎች እዩ እስኪ እዩ። ስለዚህ ራሳችሁን ብታዩ ብዙ ነገር ታያላችሁ። ብዙ ነገር ራሳችሁን ብታስተውሉ ብዙ ነገር ትላላችሁ። ሀናና አሴር ፈጸሙት። ኧረ ኮሜንቱን ቦላችሁት እኮ ወይ በላቸው። ይሄን ያህል በቃ ፈለጋችሁ ነበረ እንዲፈጽሙ እንዴ? ምን ነው ይሄን ያህል መንቀልቀል? ወይኔ ለነገሩ እኮ እውነቱን ነው። ያ ማነው ያተምቹ እውነቱን ነው። አንተ እኮ እንካ ተብሎ ቢሰጥ ራሱ ምንድን ነው ብለህ ነው የምትጠይቀው ብሎታል። እንዴት ነው ማድረገው ብላ አይ ለመናገር ራሱ ከበደኝ። እንዴት ነው ምንም አልተፈጠረም የምትሉ ቀድማችሁ እኮ ኮሜንቱን እኮ ሞላችሁት እኮ እናንተ። በቃ ሰው እንዴት እንደሆነ ግራ ገብቶ ኮሜንቱ እንዳለ በቃ ተፈጸመ ነው እንዴ? መቼ አያችሁት እንደተፈጸመ? ፊሽካ ይዛችሁ ነበር ወይስ ቀይ ካርድ ምናምን ይሄ ቢጫ ካርድ ይዛችሁ ነበር እንደ ኳስ መሀል ዳኛ? ምን አስባችሁ ነው? እንዴት ናችሁ? ውዴ ኖላዊ ተከታታይ ድራማ ቤተሰቦች አባናቸው የዛሬም ኖላዊ አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል እንደ እውነቱ በቃ ኮሜንት ሲያዝናናን ነበረ። ከዛ በኋላ ደግሞ ተምቹ ሴሬሞኒው ላይ ያደረጋት ነገር የተነጋገሯት ነገር ምናምን ደስ ስትል ነበረ። ከዛ ይልቅ ግን ኮሜንት ላይ የተደረገው ነገር በቃ ሁላችሁንም አዝናንቷችኋልም እንደገና ደግሞ አስገርሟችኋል። እንዴት ብላችሁ መግቢያ ላይ አንስቼዋለሁ። ገና በቃ እነ ሀናና
አሴር አንድ ላይ ካደሩ በኋላ ሀና ጠዋት ተነስታ ጆሮ ጌጧ ምናምን ስታደርግ ሁሉ ሰው ምንድነው ኮሜንት ላይ ገብቶ ተፈጸመ በቃ አለቀ ተፈጸመ አለቀ ደቀቀ ብላ 5 ደቂቃ ማቆይም ምንም አልተፈጠረም ብሎ ካዷችሁ። እናንተ ምን ትሰሩ ነበረ? ፊሽካ ይዛችሁ ለምን ቆማችሁ? አረንጓዴ ብቻ ምን አረንጓዴ ቀይና ቢጫ ለምንድን ነው የያዛችሁት? ምን ይሰራላችኋል? እሱ ሪከርድ አታረጉም? ስልክ አትይዙም ወይ? በቃ ስልክ ይዛችሁ ሪከርድ ማድረግ እኮ ነው የዘንድሮ። በዚህ ነው በቃ ማስረጃው። ወይኔ አጨለልባችሁ። የብር ኮሜንት ግን በቃ ኧረ በስመ አብ። ይህን ያልፈልጋችሁ ነበር ሁለቱ እንትን እንዲሉ። በነገራችን ላይ እኔ ከዚህ በፊት ብያችኋለሁ የሀናና የአሴር ግንኙነት ከዚህ በኋላ ብዙም ደስ አይልም ብያችኋለሁ። በተለይ እንትን ድራማ ታያላችሁ ብዬ አስባለሁ። ማን ነው በእናታችሁ? ኑሐሚን ላይ ትሰራለች። ኑሐሚን ሆናና ሀና እዛ ጋር ከኖላዊ በፊት ቀድማ ሰርግ ምናምን ፍቅረኛ ምናምን ሲሉ ነበርና ቀድማ ካገባች ኖላዊ በጣም ይደብራል ብያችሁ ነበረ። ሁለተኛ ደግሞ እዛ ጋር ፍቅረኛ ምናምን እየተጫወቱ ነበረ። ከዛ ደግሞ አለ አይደለ በቃ ይሄ ተፈጸመ ያላችሁትን ነገር ቀድሞ እዛ ጋር ሊፈጽሙ ዳር እያሉ ነበርና እዛ ጋር ከተፈጸመ በቃ እዚህ ጋር ኖላዊ ላይ ምንም አዲስ ነገር ሰው እዛ ጋር ስላየ በቃ ይሄ ነው የሚለው በቃ ጊዜ ያለፈበት ነገር ይሆናል ብያችሁ ነበር። ግን ቢሆንም ትናንት ደስተኛ ነበራችሁ፣ ግን ያው አስከፏችሁ እንጂ ካዷችሁ። በቃ ባጭሩ ካዷችሁ። ዞሮ እንደዚህ እዚህም እዛም ድራማ ሲሰራ እንደነዚህ አይነት ነገሮች ታሳቢ ቢደረጉ እጅግ በጣም አሪፍ ነው ብዬ አስባለሁ። በተለይ ዋና ገጸ ባህሪ ሆኖ ሲጫወቱ እዚህም እዛም አይስሩ አይደለም ይስሩ። በቃ በዚህን ሰዓት እዚህም እዛም ካልሰራችሁ ሲጀምር አይሆንም። አንድ ስራ ይዛችሁ ጭራሽ መኖር ከባድ ነው። በዚህ ኖሩ አይደለ? ግን መቅደም ያለበት ቦታ እንደነዚህ አይነት ነገሮችን ማስቀደም መቻል አለባችሁ ብዬ ነው የማስበው። ሀናን አብዛኞቻችሁ ያያችኋት ምን ላይ ነው? ኖላዊ ላይ ነው አይደለ? ፍቅር ምናምንም የጀመረችው ከአሴር ጋር ኖላዊ ላይ ነው። ስለዚህ ኖላዊ ላይ ያለው ነገር መቅደም ነበረበት። በቃ ለሁሉ ነገር ወደፊት መሄድ ነበረበት። ይሄ አሁን ያየነውን ትናንትና ያያችሁትን ይሄ የፍቅራቸውን ምናምን እንትን አብሮ እራት መብላቱ ምናምን የነበረው ነገር በፊት ነበር። በቃ ሌላ ቦታ ከማየታችን በፊት ኖላዊ ላይ ነበር ማየት የነበረብን። ከዛ በኋላ ሌላ ድራማ ላይ ብትሄድም ኖርማል። ምክንያቱም እዚህ ጋር ብዙ ነገር ስላሳየችን እዛ ጋር ብትሄድም ምንም የተለየ ነገር አይሆንብንም ማለት ነው። እና ይሄ ነገር ድራማውን በጣም ያወርደዋል። በተለይ ደግሞ እዛ ጋር ሰርግ ምናምን ነበር ሁላ ትዝ ይላችኋል አይደለም?